ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም የሚሰጥ ሆነ ፍስሐ ወሰላም። ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ሆይ? አለው እግዚአብሔር ይመስገን። ጤንነት ስራ ሁሉ ሰላም ከኔ ጋር ምንም አይልም። እንኳን አደረሳችሁ አደረሰን ለትንሣኤ በዓል እንኳን አደረሳችሁ አደረሰን እላለሁ። ሰሞኑን ትንሽ ጠፋ ብያለሁኝ፣ አላወጣሁም እና ትንሽ ስራም በዝቶብኝ ነበረ፣ አልተመቸኝም ነበር እና ለዛ ነው። በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልኝ ውድ ቤተሰቦቼ። እንዴት አሳልፋችሁ በዓልን? እንዴት ነበር በዓል? ምን ይመስል ነበር? የብቸኝነት በዓል እንዴት ነበር? ከቤተሰብ ተነጥሎ መዋል ምን ይመስላል? ከኔ ጋር መቼም ቢከፋኝም አለው እግዚአብሔር ይመስገን፣ ግን በጣም ነው የሚከፋ። እውነት ከምንም በላይ ይከፋል ከቤተሰብ ጋር ተነጥሎ መዋል። በዛ ላይ ደግሞ በቃ ሁሉ ነገር ሳይሟላና ጎሎ ሲቀር እኔ እንጃ። እኔ እውነት ለመናገር እና በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ ውድ ቤተሰቦቼ። ሲጀምሩ ሸር፣ ሰብስክራይብ፣ ላይክ እያደረጋችሁ አበረታቱኝ። ፍቅራችሁን በሸር በሰብስክራይብ በላይክ በኮሜንት አስቀምጡልኝ፣ በዛ ግለጡልኝ፣ አበረታቱኝ ውዶችዬ። የእናንተን ድጋፍ ፈልጋለሁና አበረታቱኝ። እንግዲህ ዛሬ ከትንሣኤ በኋላ ያሉትን ሳምንታቶች ቀናቶች ምን በመባል ይታወቃሉ በሚሉት በአጭር ቪዲዮ መጥቻላችኋለሁ። ከትንሣኤ እሁድ በኋላ ያሉት ዕለታት ስያሜዎች ምን እንላቸዋለን የሚለውን እንደ እግዚአብሔር ፍቃድ የድንግል ማርያም ቸርነት አብረን እንመለከታለን። አብረን እንይ። እንግዲህ ሰኞ ማለት ምን ማለት ነው? ሰኞ በሰኞ ዕለት ምን ተደረገልን? ሰኞስ የተባለበት ምክንያቱም ምንድን ነው የሚለውን ከሰኞ ጀምረን እስከ እሑድ ድረስ እንመለከታለን። ሰኞ ማዕድኦት ይባላል። ማዕድኦት ማስገኞ ቶማስ ይባላል። ረቡዕ አልዓዛር ይባላል። ሐሙስ አዳም ይባላል። ዓርብ ቅድስት ቤተ ክርስቲያን ትባላለች። ቅዳሜ ቅዱሳን አናስት ይባላል። እሁድ ደግሞ ዳግም ትንሣኤ ይባላል። እንግዲህ በእነዚህ በሳምንታቶች ውስጥ ያሉትን በውስጡ ምን ይባላሉ የሚሉትን እንደ እግዚአብሔር ፍቃድ እንመለከታለን። አብረን እንመልከት። ቪዲዮውን እስከ መጨረሻው ድረስ ተከታተሉ። አስተያየትና ኮሜንታችሁን ኮሜንት ማስቀመጫው ላይ ያስቀምጡልኝ። እንግዲህ ሰኞ ማዕድኦት ማለት ምን ማለት ነው? ማዕድኦት ማለት መሻገር ማለፍ ማለት ነው። መሻገር ወይም ማለፍ ማለት ነው። በዚህም ዕለትም በፋሲካችን በክርስቶስም ትንሣኤ ከድቅድቅ ጨለማም ወደ ሚደነቅ ብርሃንም ከሞት ወደ ሕይወት ከሲኦል ወደ ገነት ከአሳር ወደ ክብር የተሸጋገርንበት ዕለት ነው። እንግዲህ በዚች ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ይሄን ያደረገልን ቀን ነው ማለት ነው። ማስገኙ ቶማስ ይባላል። ቶማስ ማለት ምን ማለት ነው? ቶማስ ማለት ብርሃን ማለት ነው። በዚህም ዕለትም ቶማስም ጌታችን መድኃኒታችን ኢየሱስ ክርስቶስም አይቶ ማመኑን ካላየሁ አላምንም ብሎ ነበረ። ቶማስ ማለት ነው። አላመነም ነበር የጌታችን የመድኃኒታችን የኢየሱስ ክርስቶስ መነሳት። በዚህም ዕለት ቶማስም የጌታ መነሳት አላመነም ነበር ይላል። ተነስተዋል ብለውም ሊቀ መዛሙርቶቹ 36 አናብስት ሴቶች ወይም ሴቶች 72ም አናብርትም ሲነግሩትም አላመነም። እኔ በሽንካሮቹ የተወጉትን እጆቹን ካልዳበስኩኝ አላምንም ብሎ ተናገረ። አብም አባት ወልድም ልጅ መንፈስ ቅዱስም ሕይወት ነውና ጌታችን መድኃኒታችን ለክብር አጠራሩ የተመሰገነ የተባረከ ከፍ ከፍ ያለ ይሁንልንና ጌታችንን በዳግማ ትንሣኤ ተገልጦ ታየው ማለት ነው። እንግዲህ ቶማስ ተጠራጣሪ ነበር፣ ይጠራጠራል፣ በጣም ይጠራጠር ነበርና የጌታችንን መነሳት አላመነም ነበረ። በዳግማ ትንሣኤ ግን ተገልጦ ታየው ማለት ነው። ከታየው በኋላ አመነ። ጌታችንን መድኃኒታችን ኢየሱስ ክርስቶስም እና የተወጉ ጎኖችን የተቸነከሩ እጆችን እና ዳበስ ብሎ አዳብሶት ነበር ማለት ነው።
እሱ የለም ነበረና ለማስተማር ወደ ሌላ ሀገር ሂዶ ነበረ ቶማስ ማለት ነው። እመቤታችንም ድንግል ማርያም ስታርግ ማንም ሐዋርያትም ማንም ያያት የለም ነበረና ቶማስም ሲመጣ በደመና ተጭኖ ወደ ነበረበት ሲመለስ አስተምሮ ሲመለስ እመቤታችን ሲታርግ ሲያያት በጣም ደንግጦ ከደመናው ላይ ተወርውሮ ወድቅ ነበርና እመቤታችንም ድንግል ማርያም ተገልጻለት ቶማስ ለማንም አልተገለጥኩም አንተ ብቻ ነህ ያየህ ብላ ስትነግረው ከዛ ባለፈው የልጅሽን ትንሣኤ ሳያልቀር አሁንም ደግሞ ያንቺን ትንሣኤ ሳላይ ብሎ ሲነግራት የኔን ትንሣኤ ማንም ያየ የለም፣ ስለዚህ አንተ ብቻ ነው ያየኸውና ሂድና ነገራቸው ብላ ነገረችው ማለት ነው። እመቤታችን ስትነግረው ምን አለ? ቶማስም አያምኑኝም፣ ያው እሱም ተጠራጣሪም ስለሆነ አያምኑትምና አያምኑኝም ብሎ ሲነግራት ሰበኗን ሰጠችው። ሰበኗን ስትሰጣዩ ያንን ሰበን ሸሽጎ ሐዋርያትን ሄዶ እመቤታችን ተነስታለች አላላቸውም። ሄዶ የእመቤታችንን እስኪ መቃብር አሳዩን ብሎ ሲሄዱ ከመቃብር የለም ባዶ ነውና ከዛ እኔ እኮ አታምኑኝም ብዬ ነው እንጂ እመቤታችን ስታርግም አይቼ ሰበኗን ይሄው እናንተ የከፈናችሁበትን ሰበን ሰታኛለች ብሎ ያንን ሰበን ሲሰጣቸው ያንን ሰበን ተከፋፈሉት ማለት ነው። ተከፋፍለው አንተ አይተህ እኛም አንቀርም እኛም እንድትገለጥልን እንፈልጋለን ብለው ደግሞ ሐዋርያትም ይጾሙ ነበረ። የብዙ ዓመታት ሲጾሙ እንደገና እንደ አዲሱና በፍስለታ ተገልጻላቸዋለች ማለት ነው። በፍስለታ ተገልጣ እንደገና አርጋለች ማለት ነው እመቤታችን ቅድስት ድንግል ማርያም። እንግዲህ ሮብ ማለት ደግሞ ምን ማለት ነው? ሮብስ አልዓዛርስ ምን የተደረገበት ነው? አልዓዛር ማለት ምን ማለት ነው የሚለውን እንመለከታለን። አልዓዛርን ሮብ አልዓዛር ይባላል። በዚህም ዕለትም ትንሣኤውን ሕይወትን የሆነውን ጌታችን ኢየሱስ ክርስቶስም አልዓዛርን ከሞት እንዲያስነሳውም እናስባለን። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስን አልዓዛርን ከሞት ያስነሳበት ነው ማለት ነው። የሞት ስልጣንም የሻረበት የሕይወትን ራስም የመቃብርም ስርዓትን ያጠፋበት ትንሣኤ በድልም ያረገበት ንጉስ መሆኑንም እንመለከታለን። ወይም በዚህን ሰዓትና በዚህን ጊዜ እናያለን ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስን የ4 ቀን ሬሳ ነው አልዓዛርን ያስነሳው ማለት ነው። በመቼ? በሮቡ። ሐሙስስ አዳም ለምን ተባለ? አዳም ማለት ምን ማለት ነው የሚለውን እናያለን። አዳም ማለት ሐሙስም አዳም ይባላል። በዚህም ዕለትም አዳም የተሰጠውን ተስፋና የተገለጠ ቃል ኪዳን እንግዲህ በዚህን ዕለት እንግዲህ ሐሙስ ምን ይባላል የሚለው አዳምስ እንዴት ተባለ የሚለው እናያለን። ይቅርታ አቋርጬ ሄጄ ነበረ ተጠርቼ ማለት ነው። በዚህ ዕለትም የአዳም የተሰጠውን ተስፋና የተገባለትን ቃል ኪዳንም የተፈጸመለት አዳም ልጆቹንም ነፃ እንዳወጣ እናስባለን። በዚህ ዕለት ማለት ነው ዕለተ ሐሙስ። አርብ ደግሞ ቅድስት ይባላል። ቅድስት ቤተክርስቲያን ይባላል። ቅድስት ቤተክርስቲያን ማለት ምን ማለት ነው የሚለውን እናያለን። በዚህም ዕለትም ቤተክርስቲያን ወይኔ በማምላክ ስም ዛሬ ደግሞ ስንት የተጠራው? እሺ ይቅርታ። አርብ ማለት ቅድስት ቤተክርስቲያን ለምን ተባለ የሚለውን እናያለን። ቅድስት ቤተክርስቲያንም በዚህችም ዕለት ቤተክርስቲያንም ሞትና ትንሣኤውን ስለመሰረቷት ያስባል። ስለመመስረቱ ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስት ቤተክርስቲያን ስለመመስረቱ ማለት ነው። ክርስቶስም ስለ እርሷ ራሱን አሳልፎ ሰጥቷል፣ ቤዛም ሆኗል። በደሙ አጽንቶ በትንሣኤውም ድል ሰርቶ
እንዲያከበረ ይነገራል፣ ይሰበካል በዚችን ዕለት ማለት ነው። ቤተ ክርስቲያን ስንል ህንጻ ቤተ ክርስቲያን አይደለም፣ ህንጻውን አይደለም። ቤተ ክርስቲያን ስንል እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ለህንጻው አይደለም የሞተው፣ ለእኛ ለአዳም ልጆች በሙሉ ነው የሞተው ማለት ነው። ሳይሆን ለአማኞች ነው። ክርስቶስም ለህንጻ አልሞተም፣ ለእኛ እንጂ። ቀዳሜ ቅዱሳት እንስሳት ለምን ተባለ? ቅዱሳት እንስሳት ይባላል። እንግዲህ ቀዳሜ ምን ይባላል በማለት ይታወቃል? ቅዱሳን አንስት በመባል ይታወቃል። በዚህም ዕለትም ቅዱሳት አንስትም የክርስቶስን አካል ሽቶ ለመቀባት ጨለማ አቋርጠው ወደ መቃብሩ መምጣታቸውና ትንሣኤውንም ቀድመው ማየታቸውን ይሰበካል። በዚችን ዕለት ማለት ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ መቃብር ላይ በሌሊት ጨለማ ተነስተው የሄዱበት ነው። እንግዲህ ቅዱሳን አንስት ማለት ሴቶች እንደ ማለት ነው። እሁድ ዳግመ ትንሣኤ ለምን ተባለ የሚለው እናያለን። እሁድ ደግሞ ዳግም ትንሣኤ ይባላል። በዚህም ዕለትም ክርስቶስም ለሶስተኛ ጊዜ የደቀ መዛሙርቱ ለተገለጠላቸው ሰላምን መስጠቱንና ስልጣንን መመስረቱን ይመሰከራል ወይም ደግሞ ይሰበካል በዚህን ዕለት ማለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስም ዳግመ ትንሣኤ የተገለጠበት የታየበት ቀን ነው እሁድ ማለት ነው። አሁንም የሚመጣው ጌታችን መድኃኒታችን ኢየሱስ ክርስቶስ በዳግመ ትንሣኤ ይመጣል። እንግዲህ የዛሬው ትምህርታችን ይሄን ይመስል ነበረ። ዛሬ በጣም ይቅርታ፣ እውነት በጣም ይቅርታ። በጣም የተጠራሁ እያቆራረጥኩኝ የጀመርኩበት እንደገና ጀምሬ እንደገና እየመጣሁ እየወጣሁ ነውና እንትን ያልኩት በጣም እንትን እያለብኝ ነበረ ማለት ነው። እንግዲህ እስከዚህ ሰዓት ወዶ ፈቅዶ እንድንማማር እንድንጠያየቅ ያበቃን ለልዑል እግዚአብሔር ስም ክብር ምስጋና ይገባው። ዛሬም ዙትርም እስከ ዘላለም ድረስ ድንግል ማርያም ከነ ልጇ ክብር ምስጋና ይገባቸው። ሀገራችንን ሰላም፣ ፍቅር፣ አንድነት ይደልልን። እኛም ለሀገራችን ያብቃን። ከኃጢአት በስተቀር የልባችንን መሻት ይፈጽምልን። እኛም በቤታችን ሁነን የምንከበር ያድርገን። የድንግል ማርያም ልጅ ምንም የሚሳነው ነገር የለምና ደም አርግቶ የሚሰራ አባት፣ ደም አርግቶ የሚሰራ ፈጣሪ፣ ይሄ ምንም የሚቸግር የለም። እኛ በንጹህ ልቦናችን ከጠየቅን የኛ የሚያስፈልገን እሱ ከኛ በላይ ስለሚያውቅ የሚያስፈልገን እንጂ የማያስፈልገንን አሳልፎ አይሰጠንም እና የሚያስፈልገንን ይደለን። እመቤቴ ከነ ልጇ ትጠብቃችሁ። በያላችሁበት ሁሉ ከነ ሞላ ቤተሰቦቻችን ትጠብቃችሁ። ለዛሬ ዓመት በሰላም በፍቅር በደህና በደስታ አደርሰን ተመስገን ለዛሬ ዓመት አደረስከን ወይ ብለን እንደለመን ነው አድርሰን ብለን እንደለመን ነው ደርሰን ደግሞ የምናመሰግን ያድርገን። የድንግል ማርያም ልጅ ክብር ምስጋና ይገባው። ውድ ቤተሰቦች እስከ መጨረሻው ድረስ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። አሁን እንግዳፋችሁ አይለየኝ እላለሁ። ወስብሐት ለእግዚአብሔር ወለመስቀሉ ክቡር። ይቆየን።